የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን በርካታ የአሜሪካ ወታደራዊ አውሮፕላኖች በእስራኤል ውስጥ ታይተዋል። እነዚህ አውሮፕላኖች በውጊያ ላይ ያሉ ተዋጊ ጄቶችን በአየር ላይ ያሉ ነዳጅ መሙላት የሚችሉ ሲሆን ከኢራን ጋር ለሚደረግ ጦርነት በጥቅም ላይ ሊውሉ እንደሚችሉም ተገምቷል። በሌላ በኩል አሜሪካና ኢራን ድርድራቸውን የቀጠሉ ሲሆን በአንዳንድ ጉዳዮች ላይ መስማማቶች ሲታዩ ሙሉ ለሙሉ ግን ወደ ስምምነት መምጣት አልቻሉም ተብሏል። በፓኪስታንና አፍጋኒስታን መካከል ጦርነት ተጀምሯል። ሁለቱ ሀገራት ወደ ከባድ ውጊያ መግባታቸው ሲነገር ፓኪስታን ካቡልን ስትደበድብ አምሽታለች። ላይክ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያልን አሁን በቀጥታ ወደ መረጃዎቻችን አለፍን። የአሜሪካ ተዋጊ አውሮፕላኖች እስራኤል ደርሷል። የውጊያ ጄቶችን አየር ላይ ነዳጅ መሙላት የሚችሉ በርካታ የአሜሪካ አየር ኃይል ቦይንግ ኬሲ 135 አውሮፕላኖች ቴልአቪቭ አቅራቢያ በሚገኘው ቤንጉሪያን አውሮፕላን ማረፊያ ውስጥ ታይተዋል። አውሮፕላኖቹ ከሁለት ቀናት በፊት በስፍራው መድረሳቸው ተገልጿል። እነዚህም ኬሲ 135 አውሮፕላኖች ረዥም ርቀት ተጉዘው ጥቃት የሚፈጽሙ ተዋጊ ጄቶችን በረራ ላይ ሳሉ ነዳጅ መሙላት የሚችሉ መሆናቸው የተገለጸ ሲሆን ይህም የአሜሪካ ጦር በቀጠናው ያለውን ዝግጁነት የሚያጠናክር ነው ተብሏል። አውሮፕላኖቹ እስራኤል የደረሱት በቴህራንና ዋሽንግተን መካከል የሚደረገው የኒኩሌር ፕሮግራም ድርድር እየተካሄደ ባለበት ወቅት ነው። ይህ በእንዲህ እንዳለ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስም በኢራን ላይ የሚፈጸም ጥቃት ቀጠናውን ወደ ተራዘመ ጦርነት አያመራም ሲሉ ተናግሯል። የአሜሪካው ምክትል ፕሬዝዳንት በኢራን ላይ የሚፈጸም ጥቃት ቀጠናውን ወደ ተራዘመ ጦርነት እንደማያመራ ገልጸው በመካከለኛው ምስራቅ ማብቂያው የማይታወቅ ጦርነት እንደምንጀምር የሚነገረው መሰረተ ቢስ ነው ሲሉም አጣጥለዋል። ቫንስ ዲፕሎማሲያዊ መንገድን ነው የምመርጠው ካሉ በኋላም ያ ግን የሚመሰረተው ኢራን በምትወስደው እርምጃ ላይ ነው ብለዋል። በኢራንና በአሜሪካ መካከል በስዊዘርላንድ የተደረገው ሶስተኛው ዙር ድርድር ሐሙስ ዕለት ተጠናቋል። የአሜሪካና የኢራን ባለስልጣናት በጄኔቫ ባካሄዱት ድርድር ከፍተኛ ለውጦች መታየታቸውን የኦማን ውጭ ጉዳይ ሚኒስትር መናገራቸው ይታወቃል። ማዱሮ ላይ የተላለፈው ውሳኔ ለማዱሮ የክስ ሂደት ቬንዙዌላ መክፈል አትችልም። የቀድሞ የቬንዙዌላ መሪ ኒኮላስ ማዱሮ በአሜሪካ ቁጥጥር ስር ውለው በኒውዮርክ እስር ቤት ውስጥ ከታሰሩ ወዲህ የሀገራቸው ቬንዙዌላ መንግስት ለፍርድ ሂደታቸው የሚሆን ገንዘብ እንዳይከፍል መታገዱን የማዱሮ ጠበቃ ይፋ አድርጓል። በተጨማሪም የአሜሪካ መንግስት ማዱሮ የራሳቸውን ጠበቃ እንዳይመርጡ የከለከለ ሲሆን በአሜሪካ ህገ መንግስት መሰረትም ይህ አካሄድ ህገ ወጥ ነው እየተባለ ይገኛል። የአሜሪካ መንግስት አስቀድሞ የማዱሮን የክስ ሂደት የቬንዙዌላ መንግስት በገንዘብ እንዲደገፍ ፍቃድን ሰጥቶ የነበረ ቢሆንም በኋላ ላይ ውሳኔውን በመቀልበስ የገንዘብ ድጋፍን ከልክሏል። ፕሬዝዳንት ትራምፕ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮም በካራካስ ከተፈጸመ መጠነ ሰፊ ጥቃት በኋላም በቁጥጥር ስር መዋላቸውን ያሳወቁት ከሳምንታት በፊት ነበር። የአሜሪካ ጠቅላይ አቃቢ ህግ ፖም ቦንዲ ኒኮላስ ማዱሮና ባለቤታቸው በኒውዮርክ ከተማ ክስ እንደተመሰረተባቸው አስታውቋል። አቃቢ ህጓ ጨምሮም በእጽ ምርትና ዝውውር ጋር የተያዘ ሴራም፣ ኮኬን ወደ አሜሪካ በማስገባት ሴራ፣ መትረየሶችና አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ በማሴር የሚሉ ክሶች በማዱሮ ላይ እንደቀረቡባቸው ገልጿል። ትራምፕ የቬንዙዌላው መሪ ወደ አሜሪካ ለሚመጡ በመቶ ሺዎች ለሚቆጠሩ ስደተኞች ተጠያቂ ናቸው ሲሉም ይወቅሳሉ። በቬንዙዌላ ያለውን የምጣኔ ሀብት ቀውስና አፈና በመሸሽ ከ2013 በኋላ 8 ሚሊዮን የሚጠጉ የቬንዙዌላ ዜጎች ከሀገራቸው እንደሸሹም ይገመታል። ምንም እንኳን ትራምፕ ማስረጃ ማቅረብ ባይችሉም ማዱሮ እስር ቤት፣ የአእምሮ በሽተኞች ማቆያዎች ያሉ ግለሰቦች ወደ አሜሪካ እንዲሸሹ አድርጓል ሲሉ ይወቅሳሉ። ትራምፕ ወደ አሜሪካ የሚገቡ በተለይ ፌንታሊንና ኮኬን የተባሉ አደንዛዥ እጾችን ለመቆጣጠር ቆርጠው መነሳታቸውን ይናገራሉ። የአደገኛ እጽ ምሁራን እንደሚሉት ቬንዙዌላ በዓለማችን የእጽ ዝውውር ውስጥ ያላት ሚና ዝቅተኛ ሲሆን በሌሎች ሀገራት የሚመረቱ እጾች የሚተላለፉባት ሀገርም ናት።
በተቃራኒው ጎረቤታው ኮሎምቢያም የዓለማችን ቁጥር 1 የኮኬን አምራች ብትሆንም በቬንዙዌላ ሳይሆን በሌሎች ሀገራት በኩል ወደ አሜሪካ እንደሚገባ ይታመናል። ነገር ግን ማዱሮን ለማሰር ሌሎች አማራጮች ያልነበራቸው ዶናልድ ትራምፕ አደንዛዥ እጽ ዝውውርን በምክንያትነት ተጠቅመዋል። ማዱሮ በተደጋጋሚ አሜሪካ ከስልጣን ልታነሳቸው እንደምትፈልግና የቬንዙዌላን ነዳጅ መቆጣጠር እንደምትሻ ሲወቅሱ ተሰምቷል። አሜሪካ ከቬንዙዌላ ጠረፍ የተነሳ የነዳጅ መርከብ በቁጥጥር ስር ባዋለችበት ወቅት ነዳጁ ምን ይሆናል ተብለው የተጠየቁት ትራምፕ ያው የኛ ይሆናላ የሚል ምላሽን ሰጥቷል። የአሜሪካ ባለስልጣናት የማዱሮን መንግስት ማውረድ የፈለጉት የሀገሪቱን ሰፊ ሀብት ለመቀራመት ነው የሚለውን ሀሳብ በተደጋጋሚ ያጣጥላሉ። ቬንዙዌላ በዓለማችን ትልቁ የነዳጅ ክምችት ያላት ሀገር ስትሆን ከነዳጅ ሽያጭ የሚገኘው ገቢ ከመንግስት በጀት ግማሽ ያክሉን ይሸፍናል። ነገር ግን ወደ ውጭ የምትልከው ነዳጅ መጠን በማዕቀብ ምክንያት ውስን ሲሆን በሀገሪቱ መንግስት የሚመራው የነዳጅ ኩባንያም ብልሹ አሰራር እንዳለበትም ይነገራል። የአሜሪካው ኢነርጂ ኢንፎርሜሽን ባለስልጣን እንደሚለው በ2023 ቬንዙዌላም ከዓለማችን ድፍድፍ ነዳጅ 0.8 በመቶ ብቻ ነው ያመረተችው። በአሁኑ ወቅት በቀን 900 ሺህ በርሜል ነዳጅ ወደ ውጭ የምትልክ ሲሆን ቁጥር 1 ገዢዋ ደግሞ ቻይና ነች። ይህም ታዲያ በዶናልድ ትራምፕናም የአሜሪካ መንግስት የሚወደድ የንግድ ትስስር ሊሆን ባለመቻሉ ኒኮላስ ማዱሮ በቁጥጥር ስር ውለዋል። ፓኪስታን በአፍጋኒስታን ላይ ጥቃት ፈጸመች። ፓኪስታን የአፍጋኒስታን ዋና ከተማ ካቡልን ጨምሮ በተለያዩ የሀገሪቱ ከተሞች ላይ ጥቃት መፈጸሟን አስታወቀች። ፓኪስታን አርብ ዕለት ጥቃት መፈጸም የጀመረችው ታሊባን ሁለቱ ሀገራት በሚያዋስነው ድንበር አካባቢ በሚገኙ ወታደራዊ ካምፖች ላይ ጥቃት መፈጸሙን ካስታወቀ በኋላ ነው። በሁለቱ ሀገራት መካከል ያለው ውጥረት እየተጋጋለ የመጣ ሲሆን የፓኪስታን ጠቅላይ ሚኒስትር ሼባዝ ሻሪፍ ሀገራቸው ማንኛውም ጠባጫሪነትን የመስበር ሙሉ አቅም አላት ሲሉ ተናግሯል። የመከላከያ ሚኒስትሩ በበኩላቸው በታሊባን ላይ ግልጽ ጦርነት አውጇል። የታሊባን ወታደራዊ ቃል አቀባይ ጥቃት ከተፈጸመብን ምላሽ እንሰጣለን፣ ነገር ግን ግጭት በአሁኑ ሰዓት አልጀመርንም ሲሉ ተናግሯል። የታሊባን ቃል አቀባይ ዜቦላ ሙጃሂድ በኤክስ ገጻቸው ላይ በፓኪስታን ወታደሮች ላይ እንደ አዲስ ጥቃት መከፈቱን ጽፈው የነበረ ቢሆንም በኋላ ላይ አጥፈውታል። የመንግስታቱ ድርጅት ባለስልጣናት በሁለቱ ሀገራት መካከል የተቀሰቀሰው ግጭት እንዲረግብ ያሳሰቡ ሲሆን ኢራን ለመደራደር ጠይቃለች። የሳውዲ አረቢያ ውጭ ጉዳይ ሚኒስትር የፓኪስታን አቻቸውን የሁለቱ ሀገራት ውጥረት እንዲረግብ ማነጋገራቸው ተገልጿል። የታሊባን ባለስልጣናት ፓኪስታን ለፈጸመችው ጥቃት ምላሽ መስጠታቸውን ገልጸው ከ50 በላይ ወታደሮችን መግደላቸውን እንዲሁም 19 የፓኪስታን የድንበር ኬላዎችን ማውደማቸውንና በርካታ ወታደሮችን በቁጥጥር ስር መዋላቸውን ተናግሯል። ፓኪስታን በበኩሏ ታሊባን የሚቆጣጠራቸው 27 የድንበር ኬላዎችን ማውደሟን ገልጻም በታሊባን ላይ ከፍተኛ ኪሳራ ደርሷል ብላለች። አሜሪካና ኢራን ሰላም ሊፈጥሩ ነው። የአሜሪካና የኢራን ባለስልጣናት በጄኔቫ ባካሄዱት ድርድር ተጨባጭ ለውጦች መታየታቸውን የኦማን ውጭ ጉዳይ ሚኒስትር ተናገሩ። አደራዳሪው ጦርነትን የሚያስቀር ስምምነት የመደረሱ እድል ግን አሁንም ግልጽ አይደለም ብለዋል። ሁለቱ ወገኖች ባደረጉት ቀጥተኛ ያልሆነ ውይይት አደራዳሪ የነበሩት የኦማን ውጭ ጉዳይ ሚኒስትር በድር አልቡሳዲ አሜሪካና ኢራን ተደራዳሪዎች ከመሪዎቻቸው ጋር ከተመካከሩ በኋላም ንግግራቸውን በቅርቡ ለመቀጠል መወሰናቸውንና በሚቀጥለው ሳምንት በቬና የቴክኒክ ጉዳዮች ላይ ውይይቶች እንደሚደረጉ ተናግሯል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጥሩ እድገት መታየቱን ተናግረው በአንዳንድ ጉዳዮች ላይ ስምምነት ቢኖርም በሌሎች ጉዳዮች ላይ ግን አሁንም ልዩነቶች መኖራቸውን ተናግሯል። የሚቀጥለው ድርድር ከአንድ ሳምንት ባነሰ ጊዜ ውስጥ እንደሚካሄድም ተናግሯል። በሁለቱ ሀገራት መካከል ተጨማሪ ውይይቶች መካሄዳቸው ፕሬዝዳንት ትራምፕ ጥቃት ለመፈጸም ያሰሙትን ማስጠንቀቂያም ተግባራዊ የማድረግ እድላቸውን ሊቀንስ ይችላል። ትራምፕ እንደ አውሮፓውያን አቆጣጠር በ2003 አሜሪካ ኢራቅን ከወረረች ወዲህ በመካከለኛው ምስራቅ ትልቁን ወታደራዊ ኃይል እንዲሰማራ አዘዋል። ኢራን በበኩሏ ጥቃት የሚፈጸምባት ከሆነ ምላሽ እንደምትሰጥ አስጠንቅቃለች። አሜሪካና እስራኤል ለብዙ 10 ዓመታት
ኢራን በድብቅ የኒውክሌር ጦር መሳሪያ ለማምረት እየሞከረች ነው ሲሉ ሲከሱ ቆይቷል። ኢራን ምንም እንኳን ሀገሪቱ ጦር መሳሪያ ለማምረት ብቁ የሆነ ዩራኒየም ብታበለጸግም በተደጋጋሚ ይህን አስተባብላ የኒውክሌር ፕሮግራሟ ለሰላማዊ ዓላማ ብቻም የሚውል እንደሆነ ገልጻለች። የኢራን የመንግስት ሚዲያ እንደዘገበው ተደራዳሪዎቹም ኢራን ሰላማዊ የኒውክሌር ኃይል የመገንባት መብት እንዳላት አጥብቀው በመግለጽ አሜሪካ ዩራኒየም ሙሉ በሙሉ እንዳታበለጽግ ያቀረበችውን ጥያቄ ውድቅ አድርጓል። ከዚህም ባሻገር 400 ኪሎ ግራም የበለጸገ የዩራኒየም ክምችት ከሀገሪቱ እንዲወጣም አሜሪካ ያቀረበችውን ጥያቄም ውድቅ ማድረጋቸውን መገናኛ ብዙሃን ዘግቧል። ነገር ግን የሀገሪቱ ባለስልጣናት ምንም እንኳን ሀሳቦቹ ይፋ ባይሆኑም የመግባቢያ ሀሳብ ለአሜሪካ አቅርበዋል ተብሎ ይታመናል።